ሁላችንም እናውጣና አብረን እናነበዋለን። ዮሐንስ ራእይ ምዕራፍ 2 ላይ እንግዲህ የዮሐንስ ራእይ መጽሐፍን በተለይ በአርቡ ላይ ቀጥሎም ደግሞ እንደዚህ አልፎ በይሁድ ላይ እየተማረን ነው። በጣም የእግዚአብሔር ቃል እንግዲህ የዮሐንስ ራእይ መጽሐፍን ስንጀምር የጀመርነው ከመግቢያን አይተነዋል። ከዛ አልፎ ዮሐንስ ሐዋርያ ዮሐንስ ምዕራፍ 1 ላይ ቁጥር 19 ያለውን ክፍል እንደዚህ በማለት ይጀምራል። እንደዚህ ይላል። ቁጥር 19 ላይ ያለው እንደዚህ ነው የሚለው፣ ስለዚህ ያየኸውን አሁንም ያለውን በኋላም የሚሆነውን ጻፍ ይላል። ይሄ የዚህ የዮሐንስ ራእይ መጽሐፍ ጠቅላላውን የሚገልጽ ነው። የመጀመሪያው ይሄ ክፍል ጠቅላላ መጽሐፉ በሶስት ክፍል ነው እያየነው ያለነው። የመጀመሪያው ያየው ስዕል ኢየሱስ ክርስቶስን በግርማውነቱ በሞገሱ በክብሩ ያየበትን ነውና በኋላ አሁን ያለውን ስዕል ደግሞ ለሰባቱ አብያተ ክርስቲያናት የሚጽፈውን መልእክት ነው። ቀጥሎ ደግሞ በኋላ የሚሆነውን ስናገር ደግሞ ወደፊት የሚሆነውን በኋላ ያለውን ስዕል ከምዕራፍ 4 ጀምሮ እስከ 22 ድረስ ያለውን እንደሆነ ባለፈው አይተን ቀጥታ ወደዚህ ወደ ሰባቱ ቤተ ክርስቲያናት አብያት በእስያ ስላሉ ስለ ሰባቱ አብያተ ክርስቲያናት ነበረ ስናይ የቆየ ነው። ባለፈው ሳምንት ነበራቸው የዮሐንስ ራእይ መጽሐፍ 2 ላይ ስለ ኤፌሶን ቤተ ክርስቲያን አይተነዋል። እንደዚህም ደግሞ አርቡ ላይ ደግሞ ተከታታይ 2 ሳምንት ስለ ሰርምኔስ ቤተ ክርስቲያን አይተነዋል። ባለፈው ዛሬ ሳምንት የዮሐንስን ቤተ ክርስቲያን ኤፌሶን ቤተ ክርስቲያን አይተነዋል። እቺ ኤፌሶን ቤተ ክርስቲያን ፍቅሯን የጣለች የቀደመውን ፍቅር የጣለች ቤተ ክርስቲያን እንደሆነ አይተን ንስሐ ግባ ተመለስ፣ ንስሐ ባትገባ መቅረዝን ይወስድባል የሚሉን ብዙ ነገር ነጥቦችን አንስተን ነው ጨረሰነው። ኤፌሶን ቤተ ክርስቲያን ለብ ያለች ከቤተ ክርስቲያን እንደነበረች አይተነዋል። ቀጥለው ሁለተኛው ቤተ ክርስቲያን ሰመርኔስ የሚባለው ቤተ ክርስቲያን፣ እቺ ሰመርኔስ ቤተ ክርስቲያን በስደት መካከል እያለፈች በችግር እያለፈች በሐዘን ውስጥ እያለፈች በሞት እያለፈች ነገር ግን ያልተነቀፈች ቤተ ክርስቲያን እንደሆነ ደግሞ በተለይ አርቡ ላይ 2 ተከታታይ ሳምንት ተምረንበታል። እንዲሁም ደግሞ በሚቀጥለውም እንደግመዋለን። ስለዚህ ስለ ሰምርኔስ ቤተ ክርስቲያን ስንመለከት 200 ዓመታትን በስደት ያሳለፈች ቤተ ክርስቲያን ናት ብለን ነው ያየነው። በስደት ያሳለፈች ቤተ ክርስቲያን እንደሆነች አየን። በስደት ነገር ግን በዚህ በስደት ውስጥም ሆነ ድሃ እንደነበረችም አይተነዋል። ድሃ ነበረች፣ ችግር ውስጥ ነበረች። የድህነቱ ምክንያት ጦርነት፣ መፈናቀል እና የመንግስታቱ ደግሞ ተቃውሞ ቤተ ክርስቲያን ላይ የነበራቸው ክፉ አቋም፣ ክፉ ጥላቻ ከዛ የተነሳ ለ200 ዓመታትን ች ቤተ ክርስቲያን በስደት የዘለቀች እንደሆነ ደግሞ አይተነዋል። ዛሬ ደግሞ ስለዚህ ስለ አንድ ቤተ ክርስቲያን ደግሞ እንጀምራለን። መጽሐፍ ቅዱስ አሁን ልናነበው ነው። ዝናብም ጌታ ይባረክ ጋፕ እየሰጠን ነውና ዛሬ የምናነበው ሁላችሁም ምዕራፍ 2 ላይ ቁጥር 12 ጀምሮ አለው እናንብቦ። ሁሉም ሰው ያውጣ ሁሉም ሰው ማስታወሻ መጽሐፍ ደብተር መያዛችሁን ሁሉ ጊዜ ቸርች ስትመጡ እንዳትረሱ ብያለሁ። ልጆችም ምክንያቱም ታዳጊ ወጣቶች ናችሁ። መጽሐፍ ቅዱስ ብትችሉ ካልቻላችሁ ደግሞ ማስታወሻ በእጃችሁ ይዛችሁ
መምጣት ይኖርባችኋል። የእግዚአብሔር ቃል ለማደግ መጽሐፍ መማር ወሳኝ ነገር ነውና ዛሬ የምንመለከተው ቤተ ክርስቲያን ስለ ጴርጋሞን ቤተ ክርስቲያን እንመለከታለን። ስለ ሶስተኛው ቤተ ክርስቲያን ነው የምንመለከተው። ሶስተኛው ቤተ ክርስቲያን ጴርጋሞን ቤተ ክርስቲያን ነው የምንመለከተው። ምዕራፍ 2 ላይ ቁጥር 12 እስከ 17 ያለውን እናነበዋለን። 12 ላይ እንጀምር። በጴርጋሞን ላለው ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ በሁለት በኩል የተሳለ ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት እንደምትኖር አውቃለሁ። ሆኖም ስምን አጥብቃ ይዘሃል። ሰይጣን በሚኖርበት ባንተ ከተማ የተገደለው ታማኙ ምስክር አንቲጳስ በነበረበት ዘመን እንኳን በእኔ ያለን እምነት አልካድህም። ይሁን እንጂ የምነቅፍበት ጥቂት ነገር አለኝ። የእስራኤል ልጆች ለጣዖት የተሰዋውን ምግብ እንዲበሉና እንዲሴስኑ በፊታቸው መሰናከያ ያስቀምጥ ዘንድ ባላቅ ያስተማረውን የባልዓምን ትምህርት የሚከተሉ አንዳንድ ሰዎች በመካከሌ አሉ። የኒቆላውያንን ትምህርት የሚከተሏቸውም ሰዎች ባንተ ዘንድ አሉ። ስለዚህ ንስሐ ግባ፣ አለበለዚያ ቶሎ እመጣብሃለሁ፣ በአፌም ሰይፍ እወጋቸዋለሁ። መንፈስ ለአብያተ ክርስቲያናት የምናገረውን ጆሮ አለው ይስማ። ድል የሚነሳው ከተሰወረ መና እሰጠዋለሁ። ደግሞም ከሚቀበለው ሰው ባስተቀር ማንም የማያውቀው አዲስ ስም የተጻፈበትን ነጭ ድንጋይ እሰጠዋለሁ ይላል እስከ 17 ያለውን። ስለዚህ ዛሬ ስለ ጴርጋሞን ቤተ ክርስቲያን ምን አልኳችሁ? ማን አልኳት? እስቲ ጴርጋሞን በሉ። ስለ ጴርጋሞን ቤተ ጮክ በልና ጴርጋሞን በሉ እስቲ። አዎ፣ ስለ ሶስተኛው በቱርክ በኢስያ በቱርክ ላይ ከነበሩ ከሰባቱ አብያተ ክርስቲያናት ሶስተኛው ቤተ ክርስቲያን ጴርጋሞን ነች። እስቲ ጴርጋሞን በሉ። ኢየሱስ ያድን። እስቲ ጴርጋሞን በሉ። አንዳንድ ጊዜ የሚገርመው አንዳንድ ጊዜ የኛ ነገር የሚገርመው ምን እንደው ታውቃላችሁ? የአንዳንዱ የመጽሐፍ ቅዱስ ስም እንኳን ማናቅ ሰዎች አለን። ምን እንደሆነም እንኳን ማናቅ። ብዙን ጊዜ የሚገርመኝ የሚያሳዝነኝ በእጃችን ላይ ትልቁ መጽሐፍ አለ ሁላችንም የምናየው እና ይሄኛው መጽሐፍ በቤታችን ይኖራል፣ ግን ይሄንን መጽሐፍ ግን አናውቀውም። የሚያሳዝነው እሱ ነው። ትልቁ መጽሐፍ እንድምንይዛለን በቤታችን ይኖራል፣ ግን ይሄንን መጽሐፍ አናውቀውም፣ አንግባባም ከዚህ መጽሐፍ ጋር። ስለዚህ ነው የሚያሳዝን። ስለዚህ ነው መጽሐፍ ቅዱስ የእግዚአብሔር ቃል እውቀት አንዳንድ ስለሌለን ነው በብዙ ነገር ላይ የምንታልለው የምንሸወደው። ስለዚህ የጴርጋሞን ቤተ ክርስቲያን ሶስተኛ በኢስያ ካሉ ቤተ ክርስቲያናት ሶስተኛ ቤተ ክርስቲያን ነች። ከ313 እስከ 451 ዓመተ ምህረት ድረስ ያለውን ጊዜ የምታሳይ ስትሆን ጴርጋሞን ከሰመርኔስ ከተማ በስተሰሜን 100 ሜትር ርቀት ላይ የምትገኝ ስትሆን በኢስያ ማዕከላዊ ቦታ የምትገኝ ቤተክርስቲያን ነች። በሀብትና በውበቷ ትታወቃለች። ከ20 ሺህ በላይ ሕዝብ ይኖርባት ነበር። ጴርጋሞን የባዕድ አምልኮ መናኸሪያም ነች። የጴርጋሞን ከተማይቱ 335 ከፍታ ላይ የተሰራች ስትሆን ባለጠጋና የፖለቲካ ዋና መዲናም ነበረች። የመጀመሪያ የቄሳር አምልኮም በዚህ ከተማ ነበር። በዓለም ሁለተኛ ትልቁ ቤተ መጻሕፍት የነበረባት 200,000 መጻሕፍት ይገኝባት ነበር። ስለዚህ ስለ ጴርጋሞን ቤተ ክርስቲያን ማነው ከተማ እችን ምናልባት ለእናንተ ሊሰማም ላይሰማም ይችላል። ለእኛ ግን ያው ቪዲዮ አስቀምጥልናልና ለእናንተ ምናልባት እየተሰማችሁ እንዳለ አላቆም። ከላይም ጫጫታ ስላል ዝናብ ይሁን በዝናብም ካላመለከን
በዝናብ የእግዚአብሔር ቃል ካልሰማን ምንም ማድረግ አይቻልም። ስለዚህ ቤተ ክርስቲያን ወደ መልእክቱ ከመግባታችን በፊት ትንሽ ታሪካዊ ዳራ እንድንመለከተው ብዬ ነው። ይሰማል አጠገካቤ እንግዲህ ስለዚህ በዚህኛው እንግዲህ እቺ ቤተ ክርስቲያን ሶስተኛ ቤተ ክርስቲያን ነች ብያችኋለሁ። ጴርጋሞን ማለት የስሙ ትርጉም ከኃይል ጋር የተጋበች ማለት ነው። አንዳንድ ትርጉሞች ደግሞ ከሁለት ጋር ማነው ከሌሎችም ጋር የተጋባች እንደሆነ ከእግዚአብሔርም ጋር ከመንግስትም ጋር የተጋባች እንደሆነ ያሳየናል። ጴርጋሞን ማለት ጋብቻ የሚል ትርጉም አለው። ከሁለት ጋር የተጋባች ከእግዚአብሔርም ጋር ከመንግስትም ጋር የተጋባች ይላል። እንግዲህ ጴርጋሞን ቤተ ክርስቲያን የምታመቻምች ቤተ ክርስቲያን ነበረች። እቺ ቤተ ክርስቲያን ከተነቀፉ ቤተ ክርስቲያን መካከል አንዷ ነች። ቤተ ክርስቲያን በዚህ ሰባቱ ቤተ ክርስቲያናት ከሁለቱ በስተቀር አምስቱም ተነቅፏል። እግዚአብሔር የነቀፋት ቤተ ክርስቲያን ነች። እችኛው ጴርጋሞን ቤተ ክርስቲያን በምን እንደተነቀፈች በኋላ ውስጡ ላይ ስንገባ እመጣበታለሁ። ስለዚህ እቺ ቤተ ክርስቲያን ጴርጋሞን ማለት ጋብቻ ከኃይል ጋር የተጋባች ቤተ ክርስቲያን ስትሆን ጴርጋሞን ቤተ ክርስቲያን የምታመቻመች ወይም ኮምፕሮማይዝ የምታረግ ቤተ ክርስቲያን እንደሆነች ታሪክ ይናገራል። እቺ ቤተ ክርስቲያን ከተነቀፉ ቤተ ክርስቲያን አንዷ ነች። ቤተ ክርስቲያን አንዷ ነች። ለምሳሌ ኤፌሶን የተነቀፈች ነች። ጴርጋሞን ተነቅፋለች። በዚህ የምንመለከተው ሰርዴስ ተነቅፋለች። ፊላዴልፊያና ሰምርኔስ ናቸው ያልተነቀፉ እንጂ እነዚህ አብዛኛው ቤተ ክርስቲያን ተነቅፏል። ታዲያ ከነዚህ መካከል ሁለተኛ እቺ ቤተ ክርስቲያን ነች። እንግዲህ የዚህ የጴርጋሞን ከተማ 335 ሜትር ከፍታ ላይ የተሰራች ቤተ ክርስቲያን ነች። ባለጠጋ የፖለቲካ ዋና ከተማ ወይም ዋና መዲና ነበረች። የመጀመሪያው የቄሳር አምልኮም ከተማ ነበረች። በዓለም ላይ ሁለተኛ ትልቁ የቤተ መጻሕፍት የሚገኝባትም ከተማ ነበረ። 200,000 መጻሕፍት የሚገኝባት። ሌላ ወሬ እንዳይሰማ። በዚህ ጴርጋሞን ቤተ ማንዶ ከተማ ላይ ያሉ የተወሰኑ አማልክቶችን ላንሳላችሁና ምክንያቱም ከክፍሉ ጋር ስለሚሄድ አንዱ የመጽሐፍ ቅዱስ ታሪካዊ ዳራ የሚባለው ነገር ባክግራውንድ የሚባለው ነገር ወሳኝ ነገር ነው። ለዚህ እናንተም ራሳችሁ ምክንያቱም ለአንድ ጉዳይ ብትፈለጉ ታሪካዊ ዳራ የእናንተ የሚጠና የለም፣ ሰው ይጠናል። ምንድነው የተወለድክ ብሔር ምንድነው፣ ቋንቋ ምንድነው፣ ምንድነው ትባልና ትጠየቃል። ለምን ጠቅላላ ለማወቅ የሚጠቅመው እሱ ነው፣ ዝም ብሎ አይደለም። ስለዚህ የአንድ ነገር ታሪካዊ ዳራው አሁን ለምናጠናው ነገር በጣም ወሳኝ ስለሆነ ነው ምናደርገው። ምናልባት ድርቅ ያለ ቴዎሎጂ አይደለም ምንለው፣ ታሪካዊ ዳራ ለሁሉም ወሳኝ ነው። በዚህ ከተማ የነበረው አማልክቶች አንደኛው የመጀመሪያው እንደ ማለት በሚቻልበት ደረጃ ዙስ አማልክት የሚባል አለ። ዙስ እስቲ አንድ ዙስ በሉ። ኢየሱስ አይደለም፣ እስቲ ዙስ በሉ። አዎ የዙስ አማልክት ነው። ልክ እንደ አምላክ ነው የሚመለከው እና የዙስ አማልክት ያለባት ከተማ። ይሄ አማልክት
የሰማይ ሁሉ ኃያል አምላክ ነው ተብሎ ይመለካል። በግሪክ አውራ ነው ይሄ ዙስ የሚባል እና ክሮኖስና ራያ የሚባሉ ልጆች አሉት። በግሪክ ደግሞ በጣም የተፈራ ነው እና በሌላ ደግሞ ዙስ ጁፒተር ብለው ጠሩታል። ጁፒተር እንደምታውቁት ፕላኔት ነውና እስከዛ ድረስ ያደርሱታልና በጣም አደገኛ ነው። በመብረቅ ይማታል ተብሎ ይፈራል በጣም። ለዚህ ነው መልእክቱም ላይ የሰይጣን ዙፋን ባለበት ከተማ የምለውን ይሄንን ነው። አሁን በኋላ ምንድነው አሁን እናንተ የሰይጣን ከተማ ይላል። የት ነው የሰይጣን ከተማ ልትሉ ይሆናል። እና እዚህ ጋር በጣም ቤተ መቅደስ ስለማይታይ ነው እንጂ አሁን እንትሩ ስዕሉ ብናሳችሁ በጣም የሚገርም ነውና ቤተ መቅደስ ትልቅ የመሰዊያ ቤተ መቅደስ ተሰርቷል። ልክ የቤተ መንግስትን ያህል ቅርጽ ያለው በጣም የአማልክት ስዕሎች ለምሳሌ 4 ኪሎ አካባቢ የአርበኞች መታሰቢያ ሐውልት ታዩታላችሁ። የአርበኞች ተታሰበ እንደ ጦር ያዙ እና የካቲት 12ም ጋር ያለችው ጦር ያዙ ምናምን ያኔ ያለቁ ሰዎችን ለማስታወስ ልክ እንደዚህ አይነት ስዕሎች ከውጩ ላይ ቤተ መንግስት ነው በዚህ ሐውልቱ ላይ ያለበት ነው። የኢየሱስ ሐውልት በጣም አደገኛ እና ለዚህ ነው የሰይጣን ቤተ መቅደስ ዙፋን ነው ብሎ የጠራው እግዚአብሔር ቃል። ጌታችንም የሰይጣን ዙፋን ባለበት ከተማ አለ ይላል ለዚህ ቤተ ክርስቲያን እና አማልክት ልጆቹን ከኢቱና ከሌሎችም የወለደ ሰው ነው። ይሄ ዙስ የሚባለው ሰው ነው የሚመለክ ነው። የአምላክ ኃይል ጎን ያለ ገፋ አድርገና ሰላም ነው ወይ በለው። ከቀኑ ስንት ሰዓት ነው በለው። 5 ሰዓት ተኩል አይደለም ወይ በለው። 6 ሊሆን ነው በለው። ወይም ሆኗል በለው። የእግዚአብሔር ቃል ምን ይላል በለው። አዎ ስለ አማልክት እየተናገርኩ ነው በለው። ስላየው ነው። እሺ በረዳችሁ ጎን ያለ ሰው በረደ ወይ በለው። ጋቢ ይመጣልሃል በለው። ኢየሱስ ይባረክ። አሁን እቺ ኢየሱስ ይባረክ። አሁን እቺ ለኛ አሁን ክረም ገባ፣ በጣም ከባድ ነው። ጴንጤውን ክረም ገባ በቃ ይበርዳታ እንቆራ ይሉታል ኦሮምኛ። በቃ በረደኝ ይበርደኛል። ዛሬ ባጨት ቅርባለ በሚቀጥለው ይላል ያስፈላል። የተወጋ ይሁን ክረምቱም በጋም ኢየሱስ ነው ያለው። ክረምት ላይ ያልሰራ ገበሬ በጋ ላይ አይበለምና ክረምቱም ላይ አሁን ነው እንደው አሁን ነው መውጣት። ኢየሱስ ያድናል። እሺ ታዲያ የኢየሱስ መቅደስ በኋላ ኢየሱስን መሰዊያ ሂትለር የሚባለው 19 እንግዲህ ጀርመናዊ ነው። ሂትለር የሚባለው ጀርመናዊ ነው። 1930 ዓመተ ምህረት ላይ ከቱርክ ወደ ጀርመን በርሊን እንደወሰደ ይነገራል። 1935 ሂትለር ትልቁ ኑረምበርግ ከተማ ላይ አሰራ። ይሄ የጴርጋሞን ሙዚየም ብሎ ነው ያሰራው። ይሄንን የዙስ ቤተ መቅደስ ማለት ነው እና የዙስ መሰዊያ ተብሎ ደግሞ ጀርመን ላይ እንግዲህ ሂትለር ይሄን ከወሰደ በኋላ ምን ያደረገው ሰይጣን? ሂትለር እንደምታውቁት በዓለም ላይ በጣም 6 ሚሊዮን አይሁዳውያን ያስጨፈጨፈ ክፉ ሰው ነው። 6 ሚሊዮን አይሁዳውያን ያስጨፈጨፈ ክፉ መንፈስ ያደረበት ነው እና ይሄ ሰው እንደዚህ ያደርጋል። ስለዚህ ሌላኛው ዲዮኒስስ የሚባለው ደግሞ ሌላው ዲዮኒስስ የሚባለው የሰካራሞች አምላክ ተብሎ ይመለካል። ምን አምላክ? እስቲ በላ የመጀመሪያ ዙስ አምልኮ ሆኖ ቀጥሎ ዲዮኒስስ የሚባለው የሰካራሞች አምላክ ተብሎ የሚሰገድ ጣዖት ነበር እና የሰካራሞች አምላክ እና የወይን ጠጅ አምላክ ይባላል እና ይጨፈራል፣ እንደ ጉድ ይደነሳል፣ ይጠጣል። በየሳምንቱ መጨረሻው አካባቢ ላይ ሰው ከመጠጥ ብዛት የተነሳ ይገዳደሉበታልና ይሄም ጭምር በዚህ ከተማ ላይ ይመለክ ነበር። ይሄ ብቻ አይደለም። የትራጅ ማነው የአርጤምስ የዲያና አምልኮ ሁሉ ነበር እና ሌላው ትራጅን የሚባል የሮማዊ ቄሳር አርብ ላይ ካያችሁ አርብ አንዱ ብዙዎቹን ያሳረደውና ትራጅን የሚባል ቄሳር ነበረና ጎን ያለው አሁንም የእግዚአብሔር ቃል ስማ በል ውስጥ ስማ በል ውስጥ። አዎ ሌላኛው ሄራ የሚባል
የፒኮክ አርማ ያላት ሄራ የሚባል ጣዖት በዚህ ከተማ አለ። ጴርጋሞን ሄራ ነው የሚባለው። ሄራ አምላክ የጋብቻ ጠባቂ ነች ተብሎ ነው የሚመለከው። የማን ጠባቂ? የጋብቻ ጠባቂ ነው። ይሄ ብቻ አይደለም፣ የሴቶች ነው። እና በዚህ የሚመለክ ሄራ የሚባል አምልኮ ነበር። እና ዲሜትር የሚባልም ሌላ አምላክ አለ። ያ ደግሞ የእርሻ የሰብል ሰብል እና እንጀራ የምትሰጥ ተብሎ ይነገር። ይሄ ብቻ አይደለም፣ ሴቶችን ታስወልዳለች ተብሎ ይመለካል። ይሄ ሄራ የሚባለው ጣዖት። ሌላኛው አቲና ተብሎ የሚመለክ ጣዖት አለ። አርጤምስ የጥበብ የጦርነት አምላክ ተብሎ ይመለካል። የመንገድ አቅጣጫም የምታሳይ ትባላለች። ይሰማል እዛ አካባቢ። አይዟችሁ ወደ ትመጣለሁ። ትንሽ አንዳንድ ነገር ላሳያችሁ ብዬ እና ታዲያ የአቲና አርጤምስ የጥበብ አምላክ የጥበብ የጦርነት የፍለጋ መንገድ የምታሳይ አራቱ ማዕዘን ላይ ቆምና መንገድ ጠፈባቸው። አቲና ነይና ያሳየን መንገድ ይልዋታል። መንገድ የምታሳይ ተብሎ በብዛት ይመለክ ነበር አንዳንድ እና ስለዚህ እንደምታውቁት የእግዚአብሔር ቃል ብለን የአሕዛብ አምላክ ምንድናቸው? አጋንንት ናቸው። እነዚህ ሁሉ በዚህ ከተማ ይመለክ ነበር። ሌላ በጣም የሚገርመው የፈውስ አምላክ ተብሎ የሚመለከው የፈውስ አምላክ ተብሎ የሚመለከው አምላክ አለ። በጣም አደገኛ የፈውስ አምላክ ተብሎ በዚህ የሚመለከው እስካላብስ የሚባለው እና እስካላብስ የሚባለው ይሄኛው የፈውስ አምላክ እስካላቢያስ በጣም የፈውስ አምላክ ተብሎ የሚመለክ ነውና ተብሎ የሚመለክ ጣዖት ነውና በትሩ ላይ እባብ የተጠመጠመበትን ነውና ይህ ማለት ይህ እባብ አርማ በየመድኃኒቱ በየፋርማሲው ታዩታላችሁ። የለም በየፋርማሲው ላይ ምን አለው? የእባብ አርማ ያለው የሚመለክ ነው። የፈውስ አምላክ ተብሎ በዚህ ከተማ በዚህ የት አልኳቸው? የትኛው ከተማ ላይ? በዚህ የእግዚአብሔር ቃል በማ ከተማ ጴርጋሞን ላይ ነው የሚመለከውና እስካላቢየስ የሚባለው የፈውስ አምላክ ተብሎ የሚመለክ ነው። ሰው ለፈውስ ወደዛ ይሄዳል እና በየመኪናው በየተለያዩ ነገሮች በየጫማው የተለያዩ ነገሮች ላይ እንደዚህ አይነት ምናልባት ካያችሁ በየመረንዳው አለ የእባብ አርማ ያለበት አለ። መድኃኒቱ ላይ እኔ እኮ ለረጅም ጊዜ ጥያቄ ሆነብኝ ነበርና ሳጠና ነው ያገኘሁት። ረጅም ጊዜ ይሄ ምንድን ነው ይሄኛው? እንግዲህ መርዝ ገዳይ ማን ነው በሽታ ገዳይ ነው ማለት ነው ብዬ ነው የዘመደምኩት። ግን ሌላ ታሪክ ያለው ነው እና ይመለካል። ከዛ ጊዜ ጀምሮ ነው በየዓለማት ላይ ደግሞ የተሰራጨ አርማ ሆኖ የወጣው የፈውስ አምላክ ተብሎ ይመለካል። ሕክምና ስሞች ሁሉ በግሪክ ነው የተጠሩ። አብዛኞቹ እነዚህ አይነት ነገሮች ከግሪክ ነው። ምክንያቱም የፈውስ አምላክ ይሉታል። ጴርጋሞን ጤና ማዕከል ነው ይሉታል። ውሃ ያፈሱበታል፣ ተፈውሳል ይሉታል። በቃ በዛ ነው ፈውስ ነው ተብሎ ወደዛ የሚመለክ ነበር። ሰው በተኘበት መርዝ አልባ እባቦችን ይለቁባቸዋል። እባብ ሲባል ቶሎ የሚመጣው በጌታ ስም ትሉታል። እሺ፣ ከዚህ በላይ ብዙ አማልክቶች ያሉባት ከተማ ነች። እንግዲህ እነዚህ ሁሉ ባለበት እነዚህ ሁሉ ጸረ ክርስቶስ፣ ጸረ ክርስቲያን፣ ጸረ ወንጌል ናቸው። እኔ አሁን ሆን ብዬ ያነሳውላችሁ ለምን ታውቃላችሁ? እነዚህ በሞሉበት ጣዖት በየስሙ በሚመለክበት በዚህ ከተማ ያለች ቤተ ክርስቲያን ነች። አሜን። አረጆና ምን በል እንጂ ሰው ቤተ ክርስቲያን እንግዲህ የምትኖርበትን ክርስትና የሚያድግበትን ክርስትና የምናሳልፍበትን መንገድ ካያችሁ በማይመች በእነዚህ ታዲያ እንደውም አሁን በዚህ በጴርጋሞን ዘመን ላይ ክርስቲያናዊ መሪ ነው የመጣው። ብዙ መከራ፣ ብዙ ስደት
እንግዲህ ዝናብ ካባራ የልጆች ተረኛ አስተማሪ ትንንሾቹን ይዛችሁ መሄድ ይቻላል። ካልሆነም በዚሁ ጨርሶ ያው ምን አለ ቅድም ለዝናብ ነው እንትን አለው እና ታዲያ በዚህ ሁኔታ ባለበት በእንደዚህ ሁኔታ በመናሳልፍበት ክርስትና አልጋ በአልጋ ሆኖ አይደለም የምናሳልፈው። በስደት በመከራ በነውጥ በጦርነት ያሳለፈሽ ቤተክርስቲያን ባለፈው አየናት። ያቺ ሰመርኔስ ቤተክርስቲያን በጦርነት በውጊያ ያሳለፈች እና በስደት ለ200 ዓመታት። ከዚህ በኋላ ግን በዚህ ጊዜ ክርስቲያን መሪዎች ክርስቲያኖች በመምጣታቸው እፎይታም ያገኙበት ጊዜ ነበርና ታዲያ ሆኖም ግን እነዚህ አሁን የጠቀስኳቸው ነገሮች ከዚህም ያለፈ አማልክቶች በሞሉበት በዚህ ከተማ ላይ ክርስቲያኖች ይኖራሉ። አሜን። እንደውም ጌታችንም ስናገር የጠቀሰው የሰይጣን ዙፋን ባለበት ከተማ የምትኖር ቤተክርስቲያን አለ። ጌታ ይባላል። አሁንም እኮ እኔ አሁን ይህን ሳጠና ምን አልኩ መሰላችሁ? ሁሉም ሰው ክርስቲያን ያለበት ኢትዮጵያም ካያችሁ እናንተም ያላችሁበትን መንደርና አካባቢ ካያችሁ የሰይጣን ዙፋን ባለበት አካባቢ ነው የምንኖር። ሰው እዚህ ሀገር እንኳን ብጠና እዚህ ሀገር የጴርጋሞ አማልክት ታጠና አይደለም፣ እዚህ የኢትዮጵያ አማልክት ቢጠና በየቤቱ በየሰፈሩ በየሃይማኖቱ በየውስጡ ያለው ስንትና ስንት መከራ እንዳለ እንግዲህ እግዚአብሔር እኮ የሚመለክ በየጎሳው አለ እኮ። አሁን ባህላዊ ሃይማኖቶች እምነቶች ሁሉ ወደ ቤተክርስቲያን እየገባ ያለበት ጊዜ ነው። ምን ችግር አለው እየተባለ ያለበት ጊዜም ላይ ነው ያለነው። መጠንቀቅ ያስፈልጋል። የብሔራችን በተለይ ይሄ የብሔር የሚባለው የኛ ነው የሚባለው መርዝ ከክርስትና ጋር የምጣሉ የምጣረሱ ብዙ ነገሮች ባለበት አገር ላይ ነው ያለነው። የኛ ጋር ብጠና እንግዲህ በዚህ በጴርጋሞን ላይ ኢየሱስ አምልኮ እየተመለከ ባለበት እንደ አምላክ ነው የሚመለከው እና የነገስታት አምልኮ የቄሳር አምልኮ ነበር። ሰው ያመልኩታል። ከዚህ የተነሳ ባለፈው በሰርምኔስ ቤተክርስቲያን ላይ እንዳየነው ብዙ ውጊያና ጦርነት አሳልፈዋል። ግን በዚህ ጋር የምትኖር ቤተክርስቲያን አሜን። ቤተክርስቲያን ታዲያ እነዚህ የመሳሰሉ ነገሮች በሞሉበት በዚህ የምትኖረው ቤተክርስቲያን ጌታችን ለዚህ ቤተክርስቲያን እርሱ ስገድ በእሱ ምን አለ? በሁለቱ በኩል የተሳለ ሰይፍ የያዘ ተብሎ የተገለጸው። ለምሳሌ ባለፈው ለእያንዳንዱ የተገለጸበትን ስም ካያችሁ እስቲ በላይ በኩል ባለፈው አይ ነው ሰርምኔስ ቤተክርስቲያን ምን ብሎ ተገለጸው? የመጀመሪያውና የመጨረሻው ሞቶ የነበረው ሕያው የሆነው ብሎ ነው የተገለጠው። ለዚህ ቤተክርስቲያን ታዲያ ምን አለ? በጴርጋሞን ላለ ቤተክርስቲያን መልአክ እንዲህ ብለህ ጻፍ፣ በሁለቱ በኩል የተሳለ ስለታም ሰይፍ ያለው እንዲህ ይላል። አሜን አሜን አሜን። በሁለቱም በኩል የተሳለ ሰይፍ ያለው እንደውም በመጨረሻውም ላይ 17ኛው አካባቢ ላይ ይናገረዋል። ስለ ሰይፍ ያነሳዋል። 17ኛ ምን ይላል? ወደ 17ኛው እዚችኛ ምን ይላል? 16 ተካ። ስለዚህ ንስሐ ማን ነው? ከላይ 15 ይሁን እንጂ የምናፍበት ጥቂት ነገር አለኝ። እስራኤል ልጆች ለጣዖት ትምህርት የሚከተለው አንዳንድ ሰው መካከል አሉ። ንቆላውያን ትምህርት የሚከተሉ ሰዎች ባንተ ዘንድ አሉ። ስለዚህ ንስሐ ግባ፣ ቶሎ መጠባ፣ አለበለዚያ ይላል እመጣብሃለሁ፣ በአፌም ሰይፍ ምን አደርጋለሁ? እወጋለሁ ይላል። ሰይፍ ያለው ሰይፍ የያዘው ይላል እና ንስሐ ባትገባ ምን አደርጋለሁ? እወጋለሁ ይላል። እግዚአብሔር ከውጋ ጠብቀን። አሜን በል እንጂ እግዚአብሔር ከዛ ጠብቀን። ምን አደርጋለሁ? እወጋለሁ በሰይፍ ያዘው ይላል። እንግዲህ በጴርጋሞን ከተማው ላይ ንጉሱ ሰይፍ የታጠቀ ነውና እንግዲህ የታጠቀ ነው። ሰይፍ ነው የምታጠቀው። የንጉስ ሰይፍ ወደ ላይ ካለበት ወደ ታች ካወረደው እንደዚህ ንጉሱ እንደዚህ ሰይፉን እንደዚህ ካወረደው የፍርድ ምልክት ነውና እርምጃ ይወሰድበታል። ሰይፉ ቀና ብሎ መኖር አለበት። ስለዚህ ይሄንን ሰይፍ እያዩ ነው የኖሩትና
ሰዎቹ ስለዚህ ከሱ የበለጠው ሰይፍ ያለው ይላል። ሃሌሉያ። የምድር ንጉሥ ከያዘው ከታጠቀው እንደዚህ ልክ አፋሮች እንደዚህ የታጠቁ ምንድን ነው የሚባለው የታጠቋት እና ያቺ መሳሪያ እና ያ ልክ እንደዚህ ነው የምታጠቀውና ከፍ ያለ ነው ወደ ታች። ልክ ንጉሱ ሰይፍን ወደዚህ አደረገ ማለት ፍርድ ነው፣ ይፈረድበታል። ሌላ ነገር ግን ከሱ የበለጠው ልክ እንደሱ ስለታም ሰይፍ በሁለቱም በኩል የተሳለ ያለው እንዲህ ይላል። ሃሌሉያ። የኢየሱስ ሰይፍ እንግዲህ ከሁሉ ይበልጣል። እንግዲህ የእግዚአብሔር ቃል ሰይፍ ስል ቃሉን ነው የሚያሳየው። አሜን አሜን። እስቲ ቃሉን ነው በሉ። እኔ በቃሌ ሰይፍ እግዚአብሔር በቃሉ ሰይፍ ክፉን ሁሉ ምን አደረገዋል? ይወገዋል፣ ይቆርጠዋል፣ ያርደዋል። እንደውም ዕብራውያን ምዕራፍ 4 ላይ ምን ይላል? ስለ ቃሉ ሰይፍ ዕብራውያን ምዕራፍ 4 እናውጣና እናንብበው። ምን ይላል? ዕብራውያን ምዕራፍ 4 ላይ ያለው ስለ ሰይፍ ስለ እግዚአብሔር ቃል እስቲ ላንብብላችሁ። 4 ላይ ምን ይላል? ቁጥር 12 የእግዚአብሔር ቃል ሕያው ነውና ይልና የሚሰራም ሁለት አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው። አሜን። ነፍስን መንፈስን ጅማትን ቅልጥምንም እስከ ላይ ድረስ ምን አደረገዋል? ይወጋል ይልና የልብንም ስሜትና ሐሳብ ይመረምራል። እኛ በሚቆጣጠረው በእርሱ ዓይኖቹ ፊት ሁሉ የተራቆተና የተገለጠ ነው እንጂ በእርሱ ፊት የተሰወረ ፍጥረት የለም ይላል። ስለ ቃሉ ታላቅነት ሲያወራ ምን ይላል? 12ኛው የእግዚአብሔር ቃል ሕያው ነው። አሜን። አሁን እኔ የምናገርበት ምሰብክበት ሌላም የሚሰብከው የእግዚአብሔር ቃል ሕያው ነው። ሃሌሉያ። እስቲ ሕያው ነው በል እስቲ። የሚሰራ ነው በል እስቲ። እና ስለታም ከሆነው ሰይፍ ይልቅ የተሳለ ነው ካለ በኋላ ነፍስን መንፈስን ጅማትን ቅልጥምን እስከ ላይ ድረስ ይወጋል ይላል። አሜን። እንግዲህ ነፍስና መንፈስን ለይቶ የሚመረምር የእግዚአብሔር ቃል ነው። ነፍስን መንፈስን ጅማትን ቅልጥምን እያንዳንዱን ለይቶ እኛ ማናቃቸውን ክፍሎች እኛ መለየት የማንችላቸው ክፍሎች እያንዳንዱን ለይቶ የሚቆርጥ የሚወጋ ምንድነው? ሰይፍ ነው እግዚአብሔር ቃል። እስቲ የእግዚአብሔር ቃል በለው። የመንፈስ ሰይፍ የእግዚአብሔር ቃል ነው በለው። ለዚህ ነው የመንፈስን ሰይፍ ያዙ። ማን ነው? ኤፌሶን ምዕራፍ 6 ላይ የመንፈስን ሰይፍ ያዙ። እሱ ምንድነው? የእግዚአብሔር ቃል ነው ይላል። ቃል ያለው ሰው በዚህ በእግዚአብሔር ቃል ክፉን ይወገዋል፣ ያርደዋል፣ ይመተዋል። አረ የእግዚአብሔር ኃይል ይሙላብህ። የእግዚአብሔር ቃል ይሙላብህ። የእግዚአብሔር ቃል ከሞላባችሁ እላችሁ በእናንተ ውስጥ ካለው ሰይፍ ማረድ ይቻላል ክፉን። የጌታ ሰይፍ ደግሞ ከሁሉ ይበልጣል። የሚሰራው እላችሁ ከተሳለው ሰይፍ ከሰው ሰይፍ ምን የሆነ ነው? ይበልጣል፣ የተሳለ ነው። ታዲያ የሰውን ልብን መንፈስን ሊመረምር የሚችል የእግዚአብሔር ቃል ይመረምራል። በሌላ በኩል ደግሞ የእግዚአብሔር ቃል እንዲህ መዶሻ ይላል። ምን ያደርጋል? የጥንካሬውን የልብን አደገኛውን ልብ ይቀጠቅጥና ምን ያደርገዋል? የራሱ ያደርገዋል። አሜን። ደንዳና ልባችን የቀጠቀጠው ውሃ ያደረገው የእግዚአብሔር ቃል ነው። የእግዚአብሔር ቃል ይሙላባችሁ። በእግዚአብሔር ቃል መታጠቅ ይሆን። ታዲያ ይሄ ቃል ያለው ሰው ይሄ ቃል ያለው ጀግና ኢየሱስ እንደዚህ ነው ያለው። አሜን አሜን። ስገለት ንጉሱ ከታጠቀው ሰይፍ በላይ ሰይፍ ያለው አሜን። ንጉሱ ከያዘው መሳሪያ በላይ መሳሪያ ያለው የነገስታቱ ንጉስ እንደዚህ ይላል። እንደው ምን ይላል? እቺ ቤተክርስቲያን የመጀመሪያው ስሙን የጠበቀች ቤተክርስቲያን ነች። አሜን። እስቲ ኢየሱስ ያ ምን ጠበቀ? ስሙን የጠበቀች በዚህ ስሙ በማይጠረበት ኢየሱስ ቤተ መቅደስ ባለበት መሰዊያ ባለበት እዚህ እንደውም ምን ይላል? አሁን ቅድም የሰይጣን ዙፋን ብሎ የጠራ የለም። ይሄ ኢየሱስ ቤተ መቅደስ ነው። ቅድም የሰይጣን እዚህ ጋር ምን ይላል አይልም? እናንተ ትርጉም ላይ ሞተር ማን ነው?
ስለታም ሰይፍ ያለው እንዲህ ይላል፣ የሰይጣን ዙፋን ባለበት እንደምትኖር አውቃለሁ ይላል። የማ ዙፋን? ዙፋኑ የተገለበጠ ነው። አሜን። የማ ዙፋን? የሰይጣን ዙፋን። እንግዲህ የሰይጣን ዙፋን ይሄ የዙስ ዙፋን፣ የአጋንንት አምልኮ፣ የጥልቅ አምልኮ እና እሱ ባለበት እንደምትኖር አውቃለሁ ይላል። እና ታዲያ ይሄ የሰይጣን ዙፋን ባለበት፣ ክፉ አምልኮ ባለበት ስሙን የጠበቀች ቤተክርስቲያን አሜን በል እንጂ ሃሌሉያ። እንዲያን መንፈስ ይግባብህ። ዛሬ ትንሽ አደግ ካላችሁ እንኳን ስሙን ለመጥራት ትቸገሩ የለም። ጴንጤ ላለመባል ራሱ ስንትና ስንት ችግር ውስጥ አልፈን ነው። አንዳንድ መስሪያ ቤት አንድ ጊዜ አንዱ ስናገር የሰማሁት ነው። አንዱ ከደቡብ ክልል ይሁን ብቻ ከወለጋ ብቻ ከዚህ ከክርስቲያኖች ከሚበዙበት አካባቢ ነውና በኮይራ አገልጋይ ልክ እንደናንተ ቁጭ ብሎ የሚያገለግል በቃ እለት ከቸርች የማይጠፋ ሰው አድብዬ እና ታዲያ ያ ሰው አንድ ቀን በስራ ምክንያት ዝግ ለክርስትና የማይመቹ አካባቢ ልክ እንደ ደቡብ እንደ ወለጋ አይነት በማመልክበት አካባቢ ጌታ ስም በማይጠራበት አካባቢ ሄደ እና ታዲያ ሄደና አልነገራቸውም። በቃ መንግስት ሰራተኛ ነው። ስራውን ብቻ ሰርቶ ወደ ቤት ሰርቶ ወደ ቤት አስነቃቸው። ቆየና ከተወሰነ ዓመታት በኋላ ወደ ተወለደበትና ወደሚያገለግልበት ቤተክርስቲያን መጥቶ ምስጋና አለኝ አለ። ኢየሱስ እስቲ ምስጋና አለኝ በለ። ምስጋናው ምንድነው? ማንም ክርስትናዬን እንዳያውቀኝ ክርስቲያን እንደሆንኩ ሳልገልጥ ራሴን ሸፍኜ በሰላም ስለመጣው አመስግኑልኝ አለ። ጎን ያለ ሰው አንተስ በለው። ጎን ያለ ዝም ብለህ ክርስትናዬ ስላልታወቀልኝ አምላክን ምን አደርገዋለሁ? አመሰግናለሁ። ጀግና ነሱ። እንደው እንዲህ ነን እኮ እኛም እኮ እንዲህ ነው። በቃ ክርስቲያን እንደሆንኩ ንገረው። አሜን። ጴንጤ ነው የሚለው ውስጥ ጎን ያለ ሰው ጴንጤ ነው የሚለው ክርስቲያን እንደሆንክ ነገር እንጂ ወዳጅ ክርስትና አደብቀው። ክርስትናዬን ደብቄ ነው የኖርኩትና ስለዚህ አመሰግናለሁ። ኧረ ጌታ በሰማይ ኧረ ያንተ ክርስትና ደቡቡ ላይ ነው ጌታ ይምር። ያንተ ክርስትና ወለጋው ላይ ነው የሚሞቀው፣ ሌላ ጋር አይሞቅም። ጎን ያለ ሰው ያንተ ክርስትና የቱ ጋር ነው የምታየው አለ። አሁን ይሄንን ስለ ሰባቱ አብያተ ክርስቲያናት ዮሐንስ ራእይ ያለውን ያጠናውኝ ክርስትና 7 ስቴፕ ወደፊት ነው ሄደው። አሜን። የሆነት ነው የምላችሁ። አሁን ይሄን ነው በእናንተም ላይ የሚያንጸባርቀው ማለት ነው። እንዴ ሰው አሁን እኛ እኮ ዛሬ የቃቃ ጫውታ አረግ ነው ክርስትና። ዛሬ የቃቃ የበቆሎ የእንጀራ የብር የንግድ የምናም አገልግሎት እንዳስጠላኝ እንደምኑ ዘመን ያስጠላኝ ጊዜ የለም። ስታዩት የቃቃ አገልጋይ ራሱ ተቸገረበት ነው ችግር እና ክርስትና የጌታ የእግዚአብሔር ስም ሰው የካደበት ስሙን በሌላ ተቀየረበት ማጭበርበር፣ ማታለል፣ ሌብነት፣ ክፋት፣ እርኩሰት ቤተ ክርስቲያን ገብቶ ያተራመሰበት ጊዜ እና ያስጠላ ስታዩ። አሁን ክርስትና በእንደዚህ ሁኔታ በአውሬ እየተበሉ በአራብስት እየተበሉ ነው ክርስትና አስጠበቁት እነዛ አባቶች። አውሬ እንደውም የላቸው የቸርች ሂስትሪ እላችሁ ስትመለከቱ እላችሁ ለአውሬ ነው የተራባ አውሬ እኮ ነው አውጥቶ መለቁባቸው። ከታሰረበት የተራባ አውሬ ክርስቲያኖች ላይ አገልጋዮች ላይ እንደው አምጥተው ምን ያደርጉበታል? ይለቁበታል። ከዛ የተራባ አውሬ ቦጫጭቋቸው ቆራጦ ይበላቸዋል። እሱ ብቻ ባለፈው ነግሬያቸዋለሁ። ሰም ይቀቧቸውና ሰም ታውቁታላችሁ አይደል? ሰም ተቀብቶ ሰም እንግዲህ ይነዳል እንደምታውቁት። ሰም ይቀበና እሳት ለኮስበት ማብራት ይሆናል። ፖል የመንገድ ፖል እንደ ፖል ያበራ ነበር 44 ትኩሮሽ እንደ ፖል ያበራል። ክርስቲያን እንደዚህ ነዶ አልቆ ይሄ ብቻ አይደለም፣ መስቀል እንጨት ማቃጠል የተለመደ ነው። አሁን እዚህ ጋር የምንመለከተው አንዱ አንጥጳስ የሚባለው ሰው የሚገርም በኋላ ያመጣበታል እንዴት እንደገደሉት እና በእንደዚህ ሁኔታ ክርስትና አልፎ ነው የመጣው።
አረ እግዚአብሔር ወደ እውነተኛ ክርስትና ይመልሳችሁ። አሜን በል እንጂ። ወዴት? ወደ እውነተኛ ህይወት፣ አባቶች ወደ ሞቱበት ወደ ትክክለኛ ህይወት። ምን ዋጋ አለው? ትክክለኛ ኑሮ ካልኖረን እንጀራ እንደሆነ እንደማንኛውም ሰው እንበላለን። ቤት እንደሆነ ትኖርበታለህ። ጌታ ይባል። ተከራይተም ሆነ ሰርታ ትኖራለህ። ክርስትና ነው። አሜን። ይህ ክርስትና በእኛ ዘመን ልነቀፍ አይገባም። ሃሌሉያ። ነቃፊ እንኳን በቅድስና ኖር አይደለም፣ ዝም ብለን ብትኖርም ነቃፊ ይጠፋል ብዬ አይደለም። በኖርም ግን በእኛ ምክንያት መሆን የለበትም። እና ታዲያ በዚህ ሁኔታ ባሉበት የሰይጣን ዙፋን ባለበት የኖሩ ስሙን ያልካዱ ስሙን ያከበሩ። አሜን አሜን። አረ ስሙን አከብራለሁ በሉ እስቲ። የጌታ ስም በእኛ እንዳይሰደብ በእኛ መጠንቀቅ አለብን። ጳውሎስ አደገኛ ብሎ ከነገራቸው ነገሮች አንደኛው የእግዚአብሔር ስም በእኛ እንዳይሰደብ ብለዋል። የእግዚአብሔር ስም በእኛ እንዳይሰደብ ብለው የከበረው እግዚአብሔር ስም በእኛ ምክንያት በኃጢአታችን ምክንያት ምን እንዳይሆን እንዳይሰደብ ብለዋል። ሌላ በአሕዛብ ዘንድ የእግዚአብሔር ስም እንዳይሰደብ ብለዋል። አሁን ዛሬ የእግዚአብሔር ስም ተሰደበ አልተሰደበ ይላል ጉዳይ የለውም፣ ይወጣል። አሁን ሚዲያ የተመቸበት ዘመን ነው። ሁሉም ላይቭ ይገባል። ሼር አድርገናል። ኮፒ ሊንክ ይላል። ኮፒ አድርጎ እሱን እንደዘው ባለበት ገባ ይላል። የማይሆን ነገር ይለጥፍብና አገርቱ ነው ደግሞ ክርስትና እንደዚህ ነው እንትና እንደዚህ ያገለገለ። አሁን በጣም የምንጠላቸው ብዙ ነገሮች አዳባይ ላይ ይወጣል። አዳባይ ላይ ፌስቡክ ላይ በቃ እኔ ለነሱ ምን ብያለሁ? ሁሌ መድረክ እንደሚያወራ የፌስቡክ ነጋዴዎች፣ የዩቲዩብ ነጋዴዎች ሰብ አገልጋይ ይዘው የአገልጋይ ሰብ መሪዎቹ ላይ ሸንጉልት እያደረጉ እያሳነሱ እየቀየሩ ምን ስማቸውን ቀይረው የፌስቡክ አካውንታቸውን ቀይረው በሌላ እግዚአብሔር ያቃጥላል። ዝም አይልም እግዚአብሔር። እና እንደዚህ የእግዚአብሔር ስም በብዙ መልኩ ነው የሚሰደበው። ክርስትና እንደዚህ ነው። አዎ እኔ እንትናን አጋልጣለሁ ብለን ራሳችን ተጋልጠን ነው የምንገኘው ማለት ነው። አሁን አጋልጣለሁ የሚል አንድ ጊዜ አንዱ ኢንተርቪ ታደርጋለህ አለኝ። እኔን የትኛው ቲቪ እንደሆነ ጠርቶኝ ነውና ኢንተርቪ ከምን አንፃር አልኩኝ። ከነቢነት እኔ ኢንተርቪ አልደረግም አልኩኝ። ለምንድን ነው ኢንተርቪ ተደረጋ? የመጀመሪያው እውነተኛ ነቢያቶችን ለማበረታታት ሐሰተኛ ነቢያቶችን ደግሞ ለማጋለጥ ነው አለ። በርግጥ ምንም የሚወጣ እንትን የለውም ግን እኔ በራሴ ሚዲያ አለኝ። በራሴ ሚዲያ ነው የሚገለጠው የምታየውም እንጂ አሁን በእናንተ ሚዲያ ስላሳየኝ የሆነ ቴሌቪዥን ላይ ስላሳየኝ እኮ የሚሰጠኝ ነገር የለም። እኔ ብዬ ዘገውት ማለት ነው። አንዳንዶች ምን ለራሳቸው ለማብላት ሲባል እና ማጋለጡ ጥሩ ሆኖ ሳይሆን ግን ጥሩ አይደለም ለክርስትና። ቆሻሻ ብናጋልጥ ምን ዋጋ ያለው? ቆሻሻ ቢጋል አዳዋይ ላይ ወጣ። እሺ እንትና እኔ ባለፈው የአንዲት ሴት አንድ ዘማሪ ገና ትዳር እኮ መንገጫ ጋር ሲጀምር እንትና ትዳር ፈታች እያሉ ጀመሩ ሚዲያ ላይ አመጡ ከአሜሪካ እንትና እኮ ትዳር ልትፈታ ምን ያደርግልኛል? ይሄ ለኔ ምን ጠቅመኛል? የታወጋ ጎን ጌታን አይተን ነው መግባት። ያመነ ሰው ጌታን ነው የሚያየው። አሜን። ቤተ ክርስቲያን ላይ ኢየሱስን ይሁት፣ ሌላን አትየው፣ ሌላን አትመልከት። እና ታዲያ ሃይማኖትን ጠብቃልና ስምን አጥብቀ ይዛልና የጌታን ስም አጥብቀ ያዘው። እዚህ አገር ላይ አሁንም እኮ ሰይጣን ጅኒ ባለበት የሰይጣን ዙፋን ባለበት አገር ነው እኛ የምንኖረው እኮ። ቀላል እኮ አይደለም። ያንዳንዳቸው ያለንበት አገር ይሄም እንትና ነው፣ ይሄም ጀኔ ነው፣ ይሄም ጅኒ ነው፣ ይሄም ጅኒ ነው፣ ይሄም ካዳሚ ነው፣ ይሄም ሌላ ነው፣ ይሄም እዚህ ታጥቋል፣ ይሄም አለው፣ ሁሉም አለው። እያንዳንዱ ባለበት በዚህ ተከበብ ባለበት ግን ክርስትናን እወደዋለሁ፣ ክርስትናን አከብረዋለሁ። አንቺም በቃ የኔና የናንተ እኮ ትንሽ ነው ልዩነት። ምን ትንሽ ልዩነት አለው? ሙሉ ልዩነት አለው እንጂ። አንድ ፓስተር እኮ ነው እና አሁን ነቢያቶች እየጨፈጨፈ ነው ያዩት እና በፌስቡክ ላይ ተለቆ እንደዚህ ቆርጦ እነሱም ኮፒ ሊንክ ያደርጉት ሼር አድርጎታል ወዳጆቻችንና አስተማሪ ጥሩ ያስተምራል ግን አንዳንዴ ይቀላቀልበታል ብያለሁ። እኔ ደግሞ ተቀላቅሎበት ነው ይጨፈጭፋል። እንደው ከነዚህ አሁን ካለው ከዘመኑ ነቢያት እኮ
የኦርቶዶክሱ ልዩነት እኮ ትንሽ ነው ይላል። አሁን ያለው ዘመን ነቢያት እኮ ከክርስትና ወጣ ያሉ ናቸው ለማለት ነው እያለ ያለው። እንዶ አሁን የኦርቶዶክሱ ልዩነት እኮ ብዙ አይደለም። ምናልባት በማርያም በመናምን ስል እነሱ ልችን ቁረጥ አረጉና ኮፒ ሊንክ ሼር ያረጉ በእነሱ ነው ያየሁትና አንዳንዴ ሲያዞራ ሲያቃዠን ይሁን እንዴ ዞር አድርገን ምን ለጥፈው ወገው መንፈስ ጎን ያለው ልዩነት አለው ባለው እንጂ እንዴ ነው ልዩነት የሌለው። ልዩነት እንዳለው የምታየው ሰሞኑ አባ እሺ በእነሱ ጳጳሱ ማናቸው ለቀም መታቀም ገብርኤል ናቸው ስማቸው። እኚህ ጳጳስ ነው አሁን ጠፍቶኝ። እኚህ ጳጳስ በፋሲካው ሰሞን ምን አሉ? በፋሲካው ሰሞን እንደዚህ አሉ። ያሉ ምንድነው? ኢየሱስ ቤዛችን ነው ማርያም ቤዛ አይደለችም ብሎ አሉ። ነገሩ ወጣ በቃ ኢየሱስ ይባረክ። እስቲ ወጣ በለ። ጋቱም እውነት ይወጣል፣ እውነት ደግሞ ያሸንፋል። አሁን ይሄ ነገር እስካሁን እያነጋገራቸው ነው። አሁን ቁም እስር ላይ ናቸው እንዳይወጡ ከቤተ ክህነቱ ነገሩ እስክጣራ ከማንም ጋር እንዳይወጡ። ከዛ እንዴ ልዩነት እንዳለ በዚህ ታዩዋለ። እንዴት ታዲያ ማርያም አይደለችም ቤዛችን ብሎ ስለሰበኩ ብቻ እንዴት አው በትምህርታችን በነገረ ማርያማችን በእኛ በመናመረው እነዚህ ብር ተከፈላቸው ምናምን እያሉ ቡራ ከራዩ እያሉ አይደል? ለምን አሁን እሱ ጋር ለካ በኦርቶዶክስ ውስጥ ክርስቶስ ባይተዋር ነው የለበትም ነው። ጋቱም የዓለም ቤዛ የዓለም መድኃኒት ኢየሱስ የሚካድበት ታዲያ እዚህ ጋር እንዴት ነው እኔም ያንቺና እኔ ልዩነት የለም ብለሽ እያንዳንዱ ሰርቶ በላ ይሻላል አጅበርብሮ ከሚበላ ጎን ያለሱ ሰርቶ በላ ይሻላል በለው። ወደ ጅማ አካባቢ የምትጠቀሙት ቋንቋ እንደዚህ ነው። ሰርቶ በላ ና ማለት ገበያ ላይ ካያ ሰርቶ በላ ወዛደር አይደለ ከተማ ሰርቶ በላ ይሉታል። እነሱ ይሻላል ያው ነው። ወዛደርም ሆነ ሰርቶ ሁሉም ሰርቶ በላ ነው። እሺ ሰርቶ ነው ይበላው አላችሁልኝ እና ሰርቶ በላ ወዛደር። ስለዚህ እምነትን ሃይማኖትን አልካደምና ብዙዎች ይክዳል፣ ብዙዎችን ነገር ያስክዳል፣ ሀብት ያስክዳል። ዛሬ እኮ ብዙ ነገር ያስክደናል እኮ ክርስትና እኮ ብዙ ነገር ዛሬ እንደው ቆንጂዬ መኪና ብትመጣ እኮ ትክዳለህ። እዚህ አካባቢ እንኳን መንዳት እንኳን ሁላ አትፈልግም አላችሁልኝ። እንደው ቆንጂዬ መኪና እንደው እዚህ ጋር እንደው ቢሰጥ ቀጣይ እዚህ አትመጣም፣ እዛ ነው የምትሄደው። ሰፈሩ አይመጥነኝም ነው የምትለው። እንደው የሆነ ለአንድ ሳምንት እንደው ችግሩ መጥቶ ብናይ ጥሩ ነበራ፣ ግን ችግሩ ይቅርብና አንድ ሳምንት እንኳን ትንሽ ዝም ብላ ብናየው ጥሩ ነበረ። ቀመስም ጌታ ገስጥ ነው የምንለው። አሁን እኔ ሰሞን መከራ እየሰበኩ ስለዚህ ስለ ቤተ ክርስቲያን ያው እንድንተነከር ብዬ የሰበኩበት አንዳንዱ ልቡ እንዴ መከራ መንፈስ እያለ ነው። የመከራ መንፈስ ወገው ለእንዴ አድርገው ወገው ዝም ብለህ ጌታ ይባላል። የሚወጋውን ትወጋለህ፣ የማይወጋውን አትወጋም። ራስህ ትወጋለህ እንጂ የምትወጋው ነገር አለ። ክፉን ትወጋዋለህ። ክፉ የሚወጋው በመኖር ይወጋል። አሜን። እስቲ በመኖር ይወጋል በለው። በመኖር ስትኖር ነው የሚወጋው። አጋንንት እኮ ስትኖር ነው የሚወጋው። አንተ እንኳን ካለ ይወጋል፣ ስሙ ከጠረበት ይወጋል፣ አይንን እንኳን አይቶ ይወጋል። ይሄ ማለት ይኸውልህ ልሳን ስለተናገርክ አይደለም፣ በመኖሪ ነው እንደዚህ የሚያደርገው። ስምን አልካድምና ሃይማኖትን ጠብቃለና ኢየሱስ ያድናል። በእናንተ ዘንድ ተገደለው በጣም አንጥጳስ ተገደለበት ዘመን በጣም ከባድ ዘመን ነበርና አንጥጳስ ማለት ከሁሉ የተጋጫ ማለት ነው። ወደ አንጥጳስ እንምጣ። አንጥጳስ ማለት ከሁሉ የተጋጫ ከዚህም ጋር እዚህም ሲወጣ እሱን የሚመጥን ህይወት የለም። እዚህም ይጋጫል፣ እዚህም ሲመጣ ይጋጫል። እንዴ እኔ በጌታ ላይ በቃ ወደዛ ሂድ ይሉታል። አንጥጳስን ወደ ገበያ ሲሄድ
ከአንቲጳስ ጋር ሁሉም የተጋጨ። ለምንድን ነው የተጋጨ? እሱ በጽድቅ ኖራል። ይሄው ያ ሁሉ ሌላ በሚያደርግበት። ክርስትና እንደዚህ ነው። ክርስትና የብዙሃን ሳይሆን የግሌ ነው። ወና ጨበጣ አድርግና እምነት የግሌ ነው በለው። በቲፎዞ ምናምንበት አይደለም። በቲፎዞ ፖለቲካ ሊሆን ይችላል። በቲፎ እምነት የግሌ ነው። አንቲጳስ በሄደበት አንቲጳስ ማለት እኮ የተጋጨ ማለት ነው። ከሁሉ የተጋጨ አግኒስት ኦል ቲንግስ እና ከሁሉ ነገር ጋር የተጋጨ ሰው ነው ይሄ አንቲጳስ። ታዲያ ይህንን ሰው የሚገርም ነው። ይህ ሰው ታዲያ ልክ ባለፈው እንደነገርኳቸው ልክ እንደ ፖሊካርፕ የሚባለው የሰርምኔስ ቤተክርስቲያን አገልጋይ መጋቢ ፖፕ እንደሆነ ነግራቸው ነበር። ልክ እንደሱ ነው። የሐዋርያ ጳውሎስ የሐዋርያ ዮሐንስ ደቀ መዝሙር የነበረ ሰው ነው። እናንተ ጋር አንቲጳስ አይልም? እስቲ መጽሐፉ አይልም? እስቲ አንቡባ። እኔ ከየት ተመጥ ከዚህ እኮ ነው ምስክሬ። አንቲጳስ በነበረበት ዘመን እንኳን በእኔ ያለ እምነት አልካድምና። እሱ የነበረበት ዘመን እኮ ቀላል ዘመን እኮ አይደለም። አሁን እንደውም ጴርጋሞን ያለበት የጴርጋሞን ዘመን እኮ ክርስቲያን መሪዎች የመጡበት ዘመን ነው። አሁን እንደና አብይ እንደውም በእርግጥ ክርስትና ነጻነት ከነ መለስ ነው የመጣው። እነ መለስ ናቸው አንቀጽ 27 ይዞ የመጡት። ከነ አብይ ዘመን ጀምሮ እንደውም ብዙ አይደለም ይሄን አለ ከባድ ነገር አለው። እንደው አዳባይ ተከልክለናል። ማን ከለከ? ጥቃቅን ቀበሮ ካልሆነ ውጭ ምን ይከለክላል? ይኸው እየወጣን አዳባይ እየሰበከን ነው። ጠዋት ወተን ጌታ ኢየሱስ ያለናል ብንችል እንኳን የሚከለክል ሁሉም ሰው በቃ የሃይማኖቴ ነው የምንባልበት ነው። አንቲጳስ የተገደለበት ጊዜ ማለት ኃይለኛ ነጻነት ያልነበረ፣ ይሄኛው የጴርጋሞን ዘመን ክርስቲያናዊ መሪዎች የመጡበት ዘመን ነውና ሃይማኖት እንደውም በዚህ በጴርጋሞን ዘመን ላይ ነው ክርስትና በጣም የሚሞተው። እንደውም በጣም ሃይማኖት የመንግስት ሆኗል። በዚህ ላይ በጴርጋሞን ሃይማኖት የመንግስት ሆኗል። ከዛ በኋላ አገልጋይ ግብር አይከፍልም በዚህ ዘመን ላይ። ከዛ በኋላ ለረጅም ዓመታት ክርስትና የፈዘዘበት የደከመበት ጊዜ ነው የምናየው። ከዚህ በኋላ ያለው አንቲጳስ የነበረበት ጊዜ ወደ ኋላ ነው የምናየውና ታዲያ አንቲጳስ የነበረበት ጊዜ እንኳን አንቲጳስ እንዴት አድርገው እንደገደሉ ልክ እንደ ፖሊካርፕ ባለፈው እንደነገርኳችሁ ፖሊካርፕ 85 ዓመት አዛውንት ነው ብያለሁ ባለፈው። ያ ፖሊካርፕን ምን አደረጉት? ፖሊካርፕን ቄሳር ንጉስ ነው በል ብሎ ስል አይ ቄሳር ንጉስ አይደለም ኢየሱስ ነው ንጉስ ብሎ ስል ምን አደረጉት ይላል? በእንጨት አቃጥለው ነው ገደሉት። 86 ዓመት አዛውንት ከልጅነቱ ጀምሮ ጌታን ያገለገለ ጀግና። እንዲህ አይነት መንፈስ ይግባባችሁ። ጮና ምን በል እንጂ እንዲህ አይነት ጀግንነት ይግባባችሁ። ታዲያ እንደዚህ አይነት ሰው ነው አንቲጳስ። ታዲያ አንቲጳስ ባለበት የአንቲጳስ ጥፋቱ ምንድነው? ወንጀሉ ታዲያ ምንድነው ብለን ስንመለከት አንቲጳስ አጋንንት አስወጣል አለው። ያስጨዋል ብለው ነው የሚከሱት። እሱ አንቲጳስ ይሄው እዚህ ጋር ክፍሉ ላይ ይሄ አይልም ታሪኩ ነው። አጋንንት አስወጣል አለው። ምን ያደርጋል? ህዝቡ አማልክቶቻችንን ያበሳጫል። አንቲጳስ ካለ እኔ እዚህ ከተማ ላይ አልኖርም የሚሉ ሰዎች ተነሱ። እሱ አለ ይረብሸኛል። አዎ የሚረብሽ መንፈስ ይግባ ባንተ ላይ። አሜን። ጮና ምን በል እንጂ አጋንንትን የሚረብሽ እሱ በቃ እሱን አልወደውም። እዚህ ጋር አንድ ጊዜ ፓስተር ዳዊት ተከሶ ይሄዳል እና ሲሄድ ከተከሶ ስገባ ፖሊስ ጋር ሲቀርብ ረበሸኝ ሰው። እሺ አለው እና ይሄ የምሰማው ድምጽ አሰማው ይባላል። ፖሊስ ሆኖ ዳኛውን ይሄኛው ድምጽ አይረብሽም፣ እሱ አይረብሸኝም፣ የሱ ነው የሚረብሸኝ። ልዩነት አለው። ኢየሱስ ይባረክ። እና የዚህ ሰው አማልክቶቻችንን ረብሾታልና ብሎ ወደ መንግስት ሄዶ የባዕድ አምላኪዎቹ አቤቱታ አቀረቡ። አጋንን ማውጣት ኃጢአት ነው፣ ወንጀል ነው ብለው አለው። ከዛ እንዲህ አለ፣ ወደ እናትና ወደ አባቴ አማልክት ተመለስ አሉት። እንዴት እመለሳለሁ? አልመለስም አላቸው። ጀግና። አሜን አሜን። አልመለስም በል እባክህ
እንደዚያ መንፈስ ይገባበ ወንደ ገፋ አድርግና አሁን አይዞህ በለው እስቲ እግዚአብሔር ቃል ይጠቅማል በለው። አንቲጳስ ባለበት ዘመንም ብለው ይሄን ነው። አንቲጳስ አሸፈረኝ የምር ጀግና የማያመቻምች አንበሳ ጴንጤ ጎን ያለው ጴንጤ ካሁን ጴንጥጥ ያለ ጴንጤ በለው እስቲ ይድሮ ነው እሱ ዛሬ አይደለ ድሮ እንደዛ ነበር። ጴንጤ ካሁን ምን አለት እንደዚህ ምስኪን ጴንጤ አንዳንዱ አለ ጠጅ ቤት ይገባል፣ ሁለት ይወስዳል፣ ቸርች ይመጣል፣ የጌታ ራት ይወስዳል። አየ አንተዬ ጎን ያለው ሰው ገፋ አድርገን አንተስ እንዲህ ነው በለው። አሁን እኮ ተቸገረ አንተ ተቸገረ። ጴንጤ ለማለትም አይደለም ለማለትም ጠጅ ቤትም እሱ ነው፣ ቢራ ቤት እሱ ነው፣ ክፋት ቤት እሱ ነው፣ ዘረኝነት ቤት እሱ ነው። ሲያማስል እሱ ይገኝበታል፣ ሲያፈርስ እሱ ይገኝበታል፣ ስጋት እሱ ይገኝበታል፣ አድማስ እሱ ይገኝበታል። ተቸገረን እኮ። ኧረ እኛን እግዚአብሔር ሺህ ጊዜ ይፈውሳል። ጎን ያለው ገፋ አድርገህ አንተን ጌታ ይፈውስ በል። እኔንም ጌታ ይፈውሰኝ። አሜን ነው። በቃ አንተን ጌታ ይፈውስ በል። ከአድማ ያልጸዳ ከክፋት ያልጸዳ አንዳንድ ቢራ እየወሰደ እየመጣ ጌታ ራት የሚወስድ ከተለያየ ሴቶች ጋር ዝሙት የሚፈጽም ክፉ ርኩሰት እግዚአብሔር የሌለውን ነገር እንደ ቀላል ነገር አይቶ የሚያይ እግዚአብሔር አምላክ እውነተኛ ጴንጤ ያርገን። ዛሬ ሳምንት ስለ አንዳንድ መጠጦች በመገለጥ አይቼ ነበር። ዛሬም ጌታ ካሳየኝ ያለው ካለሳየኝ አላይም። እቺም ካሳየኝ ነው የምናየው። አንዳንድ መጠጦች አንዳንዱ እጁ ለናሳ አለ፣ አንዳንዱ ያነሳ ደግሞ ንስሐ ገባ። ዛሬስ አላቆም ብቻ ጌታ መንፈስ እናገር ነው የምናገረው። አንተ ጠጥታል በስጋ አይደለም ግን ጠጪ ጠጥቶ የሚመጣ ሰካራ ያንዳንድሽ ጎን ያለው ሰው እንዴት ነው አንተ አካባቢ መጠጥ እንዴት ነው በለው እስቲ። ኧረ ወደዛ አድርጎ እኔ ጋር አይመጣም በለው። ታዲያ ክርስትና ምኑ ላይ እንደሆነ ክርስትና እኮ ድብልቅ አይደለም። ክርስትና ልክ እንደ አንቲጳስ ብቻውን የቆመ ነው። አሜን። አንቲጳስ እዚህ ይመጣል ይጋጫል። ኧረ ጠጣ ሁለት እኔ አልጠጣም ወደዛ ሄደ ናግባ ዘንድስ ኧረ ወደዛ እኔ አልደንስም እንዴ። ቆይ አንቲጳስ ከሁሉ ተጋጭተህ እንዴት ነው የምትኖረው? አዎ ከሁሉ ተጋጭቼ ከጌታ ጋር ይኖራለሁ። ጎን ያሰጨበጣር ከሁሉ ተጋጭተህ ከጌታ ጋር ኖር በለው። አይሻልም? በቃ እንደዚህ ነው። ይሄ ማለት እኮ ሰውን አውኩ ተጣላ ድንጋይ አነሳ አንሳ እያልኩ አይደል። በቅድስና ጉዳይ በእግዚአብሔር ነገር ብቸኝነት ይሻላል። ምክንያቱም ነገ በፍርድ ዙፋን ፊት የምትቀርበው እኮ ከኋላ ሰው ቆሞ አይደል፣ ብቻህን ነው የምትቀርበው። ባሌ ያ ውድ ባሌ እንደ በቋንቋቸው እንደምትጠሩት እናንተ ለባሎቻችሁ ለመስጠት እንዳለ ቋንቋ እሺ፣ ውድዬ፣ ፍቅርዬ፣ ምናምንዬ ቁምልኝ አይባልማ። እሱ በል ለብቻ ቆም እዚህ ጋር በንጉሱ ፊት። እንኳን በዳኛ ፊት ስትቆሙ እንዴ! ዳኛ ፊት ቆማችሁ ታውቃላችሁ? እኔ ለመጀመሪያ ጊዜ ዳኛ ፊት ቆም ያለው የተመታየው ለካ ዳኛ ፊት ሲቆ አላወቅኩም ብቻ ፍርድ ቤት ስቀርብ ቆም ያለውና ለካ ዳኛ ፊት ሲቆም ምን የለም ተብሏል። እጅ ማወራጫ እንደዚህ የለም። በቃ እንደዚህ ነው። እኔ ደግሞ የመጀመሪያ ቀን ዳኛ መቅረቤ ነው። ከዚህ ፊት ቆም ያለው አቤት አይዞህ ዘና ብለህ አውራ እንጂ የተባልኩት ነው። እስቲ እግዚአብሔር በክፉ ያሳያችሁ ዳኛ ፊት እና እዛ እሺ ዳኛን ፈርቼ ለካ ሁለተኛ ቀን ለመድኩኝ። ጌታ ይባረክ። ይለመዳል ለካ እና ምናምን ልክ ልናገር ያዝኩት ሁሉ ጠፋ። አውራ እንጂ ምናምን እዛ ሁለተኛ ቀን ግን ስለምድ ትንሽ እጄን ለቀቅ አድርጌያለሁ እንደዚህ እንዲያ። ሆኖም ግን የፍርሃት እንትን በንጉሱ ፊት ነገ ስትቆም እንዴት ነው ወዳጄ እንዴት ነው? ዳኛ አስበው፣ ዳኛ ፊት፣ ፖሊስ ፊት። ፖሊስ እንደምታውቀው ይወጥር የለም። ፖሊስም እንደዛ እኮ ይወጥራል። መራ እንጂ ነው ምን ሊበል አለው። አንድ ጊዜ ገደልከው ወንድምን አለው። እንዴ ሰውየው አለ ፖሊስ ነው እንደዚህ ገደልከው፣ እየመረመረ እኮ ገደልከው ወንድምን አጠፋው እንዲህ አልከው
መታወቂያ አምጣ። አምጣ መታወቂያ። የለም የክፍለ ሀገር ነው ያለኝ። አምጣው። የለም ነገር ተናዘዝ። አስቦካው እንጂ ኧረ እኔ ደግሞ አስቦካው እንደ ተቀቀለ ፓስታ አረገው እያልኩኝ የወረት ነው ብላችሁ በቃ እንዲህ ነው ስራቸው እኮ ነው፣ ጥናታቸው ነው። አሁን እነማት እኮ ጥናታቸው እኮ ነው፣ ስራቸው ነው። አዎ የሰለጠኑበት ነው። እሳት ነው የሰለጠኑበት ነው። እንዲህ ነው እንዲህ አርግ ተብሎ ነው እንደዛ የሰለጠኑበት ነው። እንደዚህ ካላረክ አሳምን ተብሎ ነው። የኔ አባት በንጉሱ ፊት ስትቀርብ እንዳታፍር በንጽህና ከጌታ ጋር መኖር። አሜን። ጌታ በዚህ ይባርካል። ሰመን አልካደምና ይላል አንቲጳስ በዚህ በጽድቅና በእውነት ኖር። ከዛ በኋላ አንቲጳስ ምን አደረጉት? በጣም የገደሉበት መንገድ ነው የገረመኝ። የገደሉበት መንገድ ይሁን በጣም የሚያሳዝን። እንዴ መሰላችሁ የገደሉት በሬ የበሬ ሲል በሬውን ቶሎ ብሎ መሳል አለባችሁ። የበናስ የበሬ አይነት ምስል ሰሩና እንደዚህ ሆዱን በኩል ክፍት ያደርጉታል። ልክ በሬው እንደዚህ እንደቆመ አስቡት። ይሄን በኩል ክፍት ያደርጉት። ይሄ በኩል ደግሞ በሬ የሚጮበት አፉ በኩል በሉት። አንቲጳስን እንደዚህ ይሄን ከፍቶ እዚህ ውስጥ አደረጉና ከዚህ ጋር እሳት ለኩሱት። እዚህ ጋር እሳት በቃ እዚህ ጋር እሳት ለኩሰው እያቃጠሉት እየተቃጠላ ይጮሃል። ይሄኛው በእንት ነው ይጮሃል ወደ አፉ በኩል እየተቃጠለ ደግሞ እንትና ነው። ይሄ የሚገሱ ቤተክርስቲያን ላይ የነበሩ የተወሰኑ አማልክቶችን ሰው የሚያመልኳቸው ሰው ኮናቸው። እነዚህ ሰው የሚያመልኳቸው ቅድም እንደነገርኳቸው ሰው ነው የሚያመልካቸው። ለምሳሌ ዙስ አማልክት ይሄ ዙስ አማልክት ያመልኩ ነው አምላክ ነው ተብሎ ኃያል ነው በግሪክ የሚፈራ ነው ደግሞ በመብረቅ ይማታል ብለው ይፈሩታል። ለዛ ነው የሚያመልኩ ነበረው። ሰው ከብዙ ሴቶች ጋር በብልግና የምታወቅ ብዙ ልጆችን የወለደ ይሄን አመልክ ሰው በዚህ ታስረው በሚያመልክበት ክርስቲያን ሰው ሁሉ አብዛኛው ሁሉ ወይ ወደ እሱ ሄዳል። ቀጥሎ ደግሞ ወደ ቄሳር አምልኮ ንጉሱን ለማምለክ በሚሄድበት በዚህኛው ሁኔታ ውስጥ ክርስትናን አስጠብቆ የኖሩ ጀግኖች ባይኖሩም እንኳን እነሱ እናጨብጭብላቸው። ባይኖሩም ግን ለእነሱ እናጨብጭብላቸው። ድገሙላቸው። የሰይጣን ዙፋን ባለበት የምትኖር ቤተክርስቲያን። አሜን አሜን። እሱም ብዬ እንጨርሰው ርስቱን ብዬ እንደሰጣችሁ ታውቃላችሁ። የሰይጣን ዙፋን ባለበት የምትኖር ቤተክርስቲያን ነገር እዚህ ጋር የሰይጣን ዙፋን ቁጭ ብላ እዚህ ጋር ግን የምታመልክ ቤተክርስቲያን። አሜን። እኔና እናንተ ብንሆንስ? ሃሌሉያ። እዚህ ጋር ጅኒ ያመለካልን እዚህ ጋር ታዲያ እንደዚህ አይነት እንትኖች እንትና አመጣም ተጽዕኖ አመጣም እያልኳቸው አይደለም። አንዳንድ ነገር ልነግራችሁ እፈልጋለሁ። እዚህ ጋር ያይሽ ቀጣዩ ሐሳቤ ላይ ብዙ ባለ በዚህ ጋር ቢጨርስ ስለኛል። በእንደዚህ አይነት ሁኔታ ባለበት እንደዚህ አይነት አምልኮ ባለበት እንደዚህ አይነት ክፋት ባለበት እንግዲህ ጸሎት ከባድ ነው። መጸለይ ከብዳል፣ ያፈዛል፣ ያደነዝዛል፣ ያዛጋል፣ ያስፈራራል፣ ቸርች አትሄድ የሚያስብል መንፈስ ነው። እነዚህ ለዚህ ታዲያ መፍትሄው ምንድን ነው ማለት በእግዚአብሔር ኃይል በመጽናት መጸለይ ነው። አሁን እናንተ አካባቢ እኮ ጅኒ በጅኒ አሁን እናንተ ናችሁ እንጂ በሰላም የምትኖሩ በየቀኑ ሰው የሚያመልኳቸው አምልኮ አላቸው የላቸው? ጎና ጎን ይላል ሶስት አንተ አካባቢ ስንት አይነት አምልኮ አለው ሰው ያለው አይታል ወይ በሱ ሰው ታዲያ አንተ በዚህ አካባቢ ስትኖር እኮ ያፈዛል፣ ያደነዝዛል፣ በረከት ያሳጣል፣ እንዳታድግ ይከለክላል፣ ይዋጋል፣ በብዙ መልኩ ካንተ ጋር ይዋጋል። ታዲያ ይሄ ባለበት ሰው ይተኛል። እንዴት ወዲያው ሰው እንዴት ይተኛል? እንደው ችግር የለም ብሎ ይተኛል። እና አንዳንድ ጊዜ ሰይጣን አይሰራም እና አንዳንዱ ሰነፍ ሆኖ አይሰራም ማለት አጋንንት መስራቱን ያቆማል።
ግን ምንድነው ምናረገው? እንዋጋለን። አሜን። እንገስጸዋለን። አሜን። እንጸልያለን። አሜን። እንበረታለን። አሜን። እናሸንፋለን። አሜን። ሃሌሉያ። እኛ ዛሬ ያለንበት የሴስ ዙፋኖች አሉ። ለጅኒ ተገረዱ፣ ለአውሬ ተገረዱ፣ በየቦታ ያሉ ክፉ የያዛቸው ክፉ የነገሰባቸው እግዚአብሔር የማይመለክባቸው ነገር ግን ጅኒ የሚመለክባቸው ስንት አለ። እግዚአብሔር በዚህ ይባርካል። አሜን። በርታ ሲበርታ አሁን ይሄ ምንም እንደሌለ ሰው ምንም ጽድቅ ማን ነው ምንም ነገር እንደማያውቅ ሰው ሆነ መኖር የለብንም። እንደው ምንም ውጊያ የለበት ሰው ሌሊት ተነስቶ ልንዋጋ፣ ልንጾም፣ ልንጸልይ፣ ልናፈስ ተጥሯል። ለምንድን ነው አሁን እዚህ ያገላት አብዛኛው ተቆሳቆላ ህዝብ የምናገኘው? ክርስቲያን ነው አይደል? ማን ተቆሳቆላ ህዝብ ኢኮኖሚካሊ ተጎዳ ህዝብ የምናገኘው በኢትዮጵያ ክርስቲያን ነው። ብዙ በግድ ክርስቲያን ወደ መቀላቀል ደርሷል። ግን ምንድነው ያ መንፈሱ እየተዋጋ እንዳለ ታውቁ ገባችኋል? አልተዋጋኝም አይደለም እየተዋጋው እኮ። ታዲያ ሁሉ ምንድነው ውጊያ ጦርነቱ? ሰልፉ ምንድነው? ሰፋሽ ያለው ባላችሁ በስታንዴ ቆምልኝ ብድግ በላላችሁ ዘመናችሁ ባረከ ቆሞ እኔ የበረታ ክርስቲያን እንድትሆኑ የጸና ጌታን የሚፈራ ጌታን የሚያመልክ ለጌታዬ